ዛሬ ስለሆነ ኮርስ ቲዩቶሪያል ለመስራት ወይም እንዲህ ብታጠኑ ኤ+ ልታመጡ ትችላላችሁ። ሪሰርቻችሁን እንደዚህ ስሩ ወይም ይሄን AI ቱል ተጠቀሙ ለማለት ሳይሆን ልክ እንደኔ በመንግስትም ሆነ በግል መስሪያ ቤት ተቀጥራችሁ የወር ደሞዝ ጠብቃችሁ ለምትኖሩ ሰዎች እንዴት ነው ከዚህ አሰቃቂና ክራውድድ አስቀያሚ ከሆነ ህይወት በቀላሉ የምንወጣው የሚለውን ባለችኝ 3 አመት የስራ ኤክስፒሪየንስ ሼር የማድርጋችሁ ይሆናል። ከዛ በፊት ግን ለማታውቁኝ ዮሐን ነኝ። ፕሊስ ለዩቲዩብ ቻናሌ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። በጊዜም ለቃችሁ ቪዲዮዎች እንዲደርሷችሁ የኖቲፊኬሽን ሳይን ተጫኑ። የምሰራቸው ቪዲዮዎችን ቫይራል እንዲወጡ ላይክ እና ሼር በማድረግ አግዙኝ። አብራችሁኝ ቆዩ። Universal Tube ስለ ችግሮቻችን እናውራ ከተባለ አያልቅ። በብዙዎቻችን ውስጥ የተዳፈነ ብዙ ነገር አለ። ሮሯችን አውርተን አንዘልቀው። እናውራ ብለን ከጀመረን መሀል ላይ የምናለቅ ሰዎችም እንኖራለን። ስለዚህ ያ እንደተዳፈነ ይቆይና አሁን ቀጥታ ወደ ሶሉሽኑ መሄድ ያለብን። በነገራችን ላይ አሁን ላይ እየተቸገረ ያለው በየትኛው መስሪያ ቤት የሚሰራ ሰው ነው። ባንክ ላይ የሚሰራው የዩኒቨርሲቲ ሆነ ታች ክላስ ያሉ አስተማሪዎች፣ ዶክተሮች፣ ቴሌ ላይ የሚሰሩ እንደነገርኳችሁ በየትኛው መስሪያ ቤት በግልም ሆነ በመንግስት መስሪያ ቤት ተቀጥረው የሚሰሩ ከትንሽ ሰዎች ውጭ ማለት ነው። ሌሎቻችን የኗሪዎች አኗኗሪ ነው እየሆንን ያለነው። የሚገባንን የለፋነውን አይነት ህይወት እየኖርን አይደለም። አብዛኞቻችንም ሲንግል የሆነ ላይፍ ነው እየኖርን ያለነው። ልክ እንደ ሌሎች እኮ ማግባት፣ መውለድ፣ ህይወትን መኖር እንፈልጋለን። ግን ፋይናንሻሊ ስቴብል ስላልሆንን እንደዛ ተሰቃይተው ያስተማሩን ቤተሰቦቻችን በአግባቡ መርዳትና መለወጥ ስላልቻልን እና ስለፈራን ብቻ ሲንግል የሆነ ህይወት እየኖርን ነው ያለነው። ነገ ብንታመም ወጠን መለመናችን አይቀርም። ምንም አይነት ተቀማጭ ገንዘብ የለንም። ኢቭን አብዛኞቻችን ራሳችን መቼ ነው የራሴ ቤት መኪና የሚኖረኝ ብላችሁ ስትጠይቁ መልስ ታጣላችሁ። በእርግጥ ምኞት አይከለከልም። ዛሬ ላይ እያካሄድን ያለነው አክቲቪቲ የሚከፈለን ደሞዝ እየኖር ነው ያለነውን ህይወት ግን መዝናችሁ መቼ ሊኖረኝ ይችላል ብላችሁ ትንሽ ሰዎች ናችሁ ኳልኩሌት አድርጋችሁ እየተንቀሳቀሳችሁ ያላችሁ ሰዎች። ስለዚህ ባጭሩ ምን እናድርግ የሚለው ነው አይደል ጥያቄው። እኔ የማውቀውና የገባኝን ትንሽ ልንገራችሁ። እናንተ ደግሞ የገባችሁና የተረዳችሁትን ኮሜንት ሴክሽን ላይ አስቀምጡልኝ። ዘን ታይዘን ሁላችንም እንለወጣለን። የግልም ሆነ የመንግስት መስሪያ ቤት ተቀጥሮ መስራት ያዋጣል ወይስ አያዋጣም? እንዴት አየሽው የሚል ጥያቄ ምናልባት ካላችሁ እሱን ልመልስላችሁ። በእኔ በኩል የትኛው መስሪያ ቤት ብገባ ህይወቴ ይለወጣል ብዬ አላስብም። ወይ የሆነ ትልቅ ፖዚሽን ይዤ ካላጭበረበርኩ እና ካልሰረኩ በስተቀር አሁን ባለኝ ሁኔታ ህይወቴ የመንግስት መስሪያ ቤት ላይ እያለሁ ይቀየራል የሚል እምነት የለኝም። ያን ደግሞ ማድረግ አልችልም። በራሴ ላብ ሰርቼ ለፍቼ ያገኘሁትን ገንዘብ ብቻ ነው መጠቀም የምፈልገው። እናንተም ራሳችሁን ጠይቁ። ምናልባት የባንክ ሰራተኛ ሆኖ ከማናጀሩ ውጭ፣ የዩኒቨርሲቲ ሰራተኛ ሆኖ ከላይ ፖዚሽን ካላቸው ሰዎች ውጪ ያላችሁት፣ ቴሌ ላይ የምትሰሩ ሰዎችን በተመሳሳይ ዶክተሮችን እንደዛ ሳታጭበረብሩና ምንም ነገር ሳሰሩ በላባችሁ አሁን በሚከፈላችሁ ደሞዝ ባጭሩ ህይወታችሁ ይቀየራል የሚል እምነት የለኝም። ያ ማለት ግን እየሰራችሁ ያላችሁትን ስራ ተውት አይጠቅማችሁም ማለቴ አይደለም። የራሳችን ቢዝነስ ከፍተን እስክንደራጅ ድረስ ሌሎች ስራዎችን እየሰራን አሁን ባለንበት የግልም ሆነ የመንግስት መስሪያ ቤት መስራት እንችላለን። ኤኒዌይስ ማድረግ አለባችሁ ብዬ ማስበውን 2፣ 3፣ 4 ነገሮች ልንገራችሁ። ምናልባት ኦንላይን ልትሰሩ ትችላላችሁ። እንዲሁም ደግሞ ጎን ለጎን ቢዝነስ ነገሮችን ልትሰሩ ትችላላችሁ። ቡና ልትከፍቱ ትችላላችሁ። ቺፕስ ልትሸጡ ትችላላችሁ። እንጀራ እየጋገራችሁ ማከፋፈል ሊሆን ይችላል። ሊስትሮ ኢቭን ሌላ ሰራተኛ ቃጥራችሁ ጎን ለጎን ልታሰሩ ትችላላችሁ። ምክንያቱም በጣም የተሻለ ገቢ ነው የሚያገኙት። ቤት ተከራይታችሁ አሪፍ የሆነ ሊስትሮ ሰራተኛ ቀጥራችሁ ብታሰሩ ማርያምን በጣም ውጤታማ ትሆናላችሁ። አቅማችሁ ከፈቀደም ቡቲክ ልትከፍቱ ትችላላችሁ። ወይም ደግሞ አቅም ከሌላችሁ ቦንዳ ልብሶችን፣ ቶርሽ ጫማዎችን ልትሸጡ ትችላላችሁ። ልክ እንደኔ
የገበሬ ልጅ ከሆናችሁ ምናልባት ሰሊጥ ልታመርቱ ትችላላችሁ፣ ጤፍ ልታመርቱ ትችላላችሁ። በጣም ብዙ ነገሮች አሉ። ያላችሁን ትንሽ የገንዘብ ሰብስባችሁ ገጠር ትገቡና ክረምት ብዙ ነገሮችን መስራት የምትችሉበት አጋጣሚ አለ። ትንሽ የሱቅም ልከፍቱ ትችላላችሁ። ኤንዌስ ከዚህም የተሻለ ሀሳብ ሊኖራችሁ ስለሚችል እዚህ ላይ በደንብ አስቡበት። ሁለተኛው የመመክራችሁ ነገር በተለይ የዩኒቨርሲቲ አስተማሪዎች ከሆናችሁ የመጀመሪያ ዲግሪ ከሆነ ያላችሁ ማስተርስ ካላችሁ ፒኤችዲያችሁን እንዲሁም ማስተርስ ኑሯችሁ ኢቭን ሌላ ማስተር ሞልታችሁ በተለያዩ የኢሮፕ ዩኒቨርሲቲዎች ስኮላር ብትሄዱ አንደኛ በዛው የመቅረት ፕሮባቢሊቲ ይኖራችኋል እና ከሀገር ልትወጡበት ትችላላችሁ። ካልሆነ ደግሞ 3-4 ዓመት ተምራችሁ በየወሩ 2500 3000 እንዲሁም ደግሞ 2000 ኢቭን 1500 ዩሮ ቢከፈላችሁ በ500 በ600 በ700 ዩሮ እንዳቅማችሁ ቀስ ብላችሁ መኖር ትችላላችሁ። ከዛ የተረፈውን ሰብስባችሁ አትሊስት የሆነች ወረዳ ላይ ወይም ደግሞ አሁን የምትሰሩበት ዩኒቨርሲቲ ላይ መሬት ራሱ ልትገዙ ትችላላችሁ። ሌላኛው ደግሞ አሁን ሰሞኑን እኔ ጋር የሚሰራ የኮምፒውተር ኢንጂነሪንግ አስተማሪ ያገኘውን ኦፖርቹኒቲ ልንገራችሁ። ከአሁን በፊት ጓደኛው ስራ ፈልጎ ከኢትዮጵያ ይወጣል እና ከጓደኛው ጋር ዴይሊ እያወራና እየመከረው ስለነበረ ለአንድ ዓመት ያለማቋረጥ የተለያዩ ስራዎችን ኦንላይን ሰርች እያደረገ ፈተናዎችን እየወሰደ ኢንተርቪው እያደረገ በ0.1 በ0.2 በ1 እየተበለጠና እየወደቀ ከብዙ ሙከራዎች በኋላ ሰሞኑን ተሳክቶለት ለ2 ዓመት ኮንትራት ኢሮፕ ሀገር በ2500 ዩሮ ተቀጥሮ ሂዷል። እየሰራበት ያለውን ዩኒቨርሲቲ ለቆት ነው የሄደው። ያገኘው የኮንትራት ስራ ምን መሰላችሁ? የተለያየ ዩኒቨርሲቲ ላይ ያሉ ፕሮፌሰሮችና ዶክተሮች ትልልቅ ሜጋ ፕሮጀክቶችንና ሪሰርቾችን ተወዳድረው ያሸንፋሉ። ያንን ፕሮጀክት ምናልባት 5 ዓመት 10 ዓመት 6 ዓመት 4 ዓመት ሊፈጅ ይችላል። በውስጡ ብዙ ስራዎች ስለሚሰሩ ብቻቸውን ለመስራት ስለሚከብዳቸው በትንንሽዬ ገንዘብ የሆነ ታስክ ለማሰራት ሰራተኛዎችን ራሳቸው በኮንትራት ይቀጥራሉ። ስለዚህ ጓደኛዬንም ልክ እንደዛ ነው ለ2 ዓመት የቀጠሩት ማለት ነው። ጓደኛዬም 2 ዓመት 2500 ዩሮ ፐር መንዝ ይከፈለዋል። ጓደኛውም ሲመክረው ተጠንቅቀህ ቀስ ብለህ እንዳቅምህ እስከ 500 እስከ 600 ዩሮ ፐር መንዝ እያጠፋ የተበቀረውን ሴቭ ማድረግ ትችላለህ። እንዲሁም ደግሞ ያንን ስትጨርስ እዛው ሌላ ፕሮጀክቶችን ትፈልግና በዛው የምትቀርበት ስራ የምትፈጥርበት አጋጣሚ ይኖራል ብሎ ስለነገረው በዛ ወይ ጓደኛዬ ሰሞኑን ሄዷል። እናንተም ኦንላይን የተለያዩ ስራዎችን ሪሞትሊ ሊሆን ይችላል፣ እንዲሁም ደግሞ ፉል ታይም ሂዳችሁ ሊሆን ይችላል መስራት የምትችሉበትን ወይ ሰርች ማድረግ እንዳለባችሁ በዛው ኢንፎርም ላድርጋችሁ። ሶስተኛው አፕወርክ ላይና ፍሪላንስ ላይ አሁን ኢትዮጵያ ውስጥ በጣም ብዙ ሰዎች አሉ ቁጭ ብለው አፕወርክ ላይ ፍሪላንስ ላይ የተለያዩ ስራዎችን የሚሰሩ በፕሮፌሽናቸው ማለት ነው። ግዴታ ኮደር መሆን አይጠበቅባችሁ። ምናልባት ቪዲዮ ኤዲቲንግ፣ ኮፒራይት፣ ኮንተንት ክሬት ማድረግ፣ ላንጉዌጅ ትራንስሌት ማድረግ በጣም ብዙ ነው አፕወርክ ሲባልና ፍሪላንስ ሲባል። ስለዚህ እነዚህ ላይም አፕላይ አድርገው በየወሩ በጣም ብዙ ዶላሮችን የሚሰበስቡ ብዙ ጓደኞች አሉኝ። ከዚህ ውስጥ አንድ ባይኔ ያየሁትንና የሞቀው ልንገራችሁ። የዛሬ ዓመት አካባቢ ኦንላይን ሰርች ሳደርግ የሆነ ሰው አገኛለሁ ማለት ስልክ ቁጥሩ አለ ቴሌግራም የሚጠቀምበት ቁጥሩን ሴቭ አደረኩትና ቴሌግራሙ ላይ ማውራት ጀመርኩ። ምን ስራዎችን ነው እየሰራ ያለው፣ ከዚህ ላይ ምን ኤክስፒሪየንሶችን አገኘክ፣ እንዴት ነው ህይወትን እየመራህ ያለው ብዬ አወራሁት። ምክንያቱም ሰርች ሳደርግ ልጁ የሰራቸውን ስራ ሳይ በጣም ስለተደነቅኩና ይጠቅመኛል ብዬ ስላሰብኩ ማውራት ስለፈለኩ ነው ያወራው። ልጁ ምንም አላከበደም። ለጠየቁት ጥያቄ ተገቢውን መልስ ነው የሰጠኝ። ሰርች ሳደርግ እሰራቸዋለሁ ብሎ የጀመራቸውን ስራዎች እነዛን አቋርጦ አሁን ላይ የተሻለ ስራ ስላገኘ ወደዛ ዳይቨርት እንዳደረገ ነገረኝ። እንዲሁም የነበረበት ቦታ ጦርነት ነበረ። ለአንድ ዓመት ያክል አዲስ አበባ እንደነበረ ከዛ በኋላ ግን ከባለፈው 7 ወር ኦር 8 ወር በፊት 37,000 ብር ከኢትዮ ቴሌኮም አስፈቅዶ ቤቱ ጋር መጠቀም እንዲችል አድርጎ ወደ ተወለደበት ቦታና ወደ የሚሰራበት መስሪያ ቤት እንደተመለሰ 100% የተማመነው እና ህይወቴንም ይለውጠኛል ብሎ ያሰበው እንዲሁም ደግሞ አሁን ላይ ከምንም ጋር የሚያወዳደር ከፍተኛ ገቢ ያ ማለት እስከ 3,000
ኢሮ ድረስ ፐር መንዝ እያገኘበት ያለው አፕወርክ ላይ ለዛም ዌብሳይት ዴቨሎፕ ማድረግ አፕሊኬሽን ዴቨሎፕ ማድረግ የሚጠቀማቸው ሶፍትዌሮችም ላይክ እንደ ሪያክት ሞንጎዲቢ ወርድፕረስ እና የመሳሰሉት እንደሆነ እነዚህን ለማወቅና ለመረዳት የወሰደበት ጊዜ ብዙ እንዳልሆነ ለመስራት ፍላጎት ካለሽም ሙሉ ሪሶርሱንና ዳይሬክሽን አሳይሻለሁ በማለት በትህትና ያለበትን ሁኔታ ነገረኝ። ከዛም በኋላም ሰርች ሳደርግ ኢትዮጵያ ላይ ሆነው ራሱ በጣም ብዙ ሰዎች ህይወታቸውን እየቀየሩበትና እየሰሩበት እንዳለ ተረዳው። ስለዚህ እናንተም ብትሰሩ በእርግጠኝነት ያዋጣችኋል። አራተኛውና ብትሰሩት ብዬ የማስበው ሌላኛው ፎሬክስ ትሬዲንግ ነው። ይሄ ምንም እንኳን ትንሽ ሰዎች ቢሆኑም እነዛ ሰዎች ግን በጣም ብዙ ዶላሮችን ፐር ዴይ ፐር መንዝ እየሰሩበት እንደሆነ አውቃለሁ። ከነዛ መካከል ሆፕን መውሰድ ትችላላችሁ። አሁን 2 ዓመት ኦር 3 ዓመት አይሞላውም ከጀመረ ግን በጣም ነው ህይወቱን የለወጠበት። እኔ ከምሰራበት ዩኒቨርሲቲ ያለ አንድ አስተማሪም አለ ወደ 2 ዓመት ሆኗል መስራት ከጀመረ። በእርግጥ ለሱ ትንሽ ቻሌንጆች ነበሩት። ምክንያቱም አካውንታችሁ ላይ የምታስቀምጡት የተወሰነ ገንዘብ ያስፈልጋል። ያ ደግሞ ጓደኛዬ ስለሌለው ትንሽ ቻሌንጆች ነበሩት። አሁን ላይ ግን ከተለያየ ቦታ ሆነው በአንድ ላይ እየሰሩ ስለሆነ ምንም እንኳን ልክ እንደ ሆፕ እና እንደ ሌሎች ትሬደሮች ውጤታማ ሆኗል ባልልም ዝም ብለን ከተቀመጥነው ከኛ ግን እሱ በጣም ተሽሏል። ብዙ ስኪሎችን ዴቨሎፕ አድርጓል። የሚያስበውን ታርጌት ለመምታትም በጣም አጭር የሆነ ጊዜ ነው የሚወስድበት። አሁን እየተከፈለው ነው ያለው። አንዷን ዶላር በ146 ብር ነው የሚመነዝራት። በቀን ምናልባት $5 $6 $10 ከዛ በላይም ሊሰራ ይችላል። ከሌሎች ጋር ሲወዳደር ምንም እንኳን ውጤታማ ነው ባንልም ከኛ ግን በጣም የተሻለ ነው። ነገ ደግሞ በጥፉ ጥሎን እንደሚሄድ ምንም ጥርጥር የለኝም። ምክንያቱም 24 ሰዓት እየሰራና እየለፋ አሁን በፊት የመጣበት ወይ ስላለ ከዛ ብዙ ትምህርቶችን ወስዷል። ስለዚህ ፎሬክስ ትሬዲንግንም ቁጭ ከምትሉ መሞከር የተሻለ ነው ብዬ አምናለሁ። አምስተኛውና እኔም በትንሹም ቢሆን እየሞከርኩት ያለሁት ዩቲዩብ ነው። ስለዚህ ዩቲዩብ ቻናል ከፍታችሁ ብትሰሩ በጣም ብዙ ኮንተንቶች አሉ። በጣም ብዙ ያልተነኩ ሀሳቦችና አይዲያዎች አሉ። በራሳችሁ አቀራረብ በተረዳችሁት የራሳችሁ የሆነ ዩኒክ ማንነት አላችሁ። ስለዚህ ያንን ተጠቅማችሁ ብትሰሩ እመኑኝ በጣም ያዋጣችኋል። የብዙዎቻችሁ ችግር ምንድነው? በአንድ ቀን መለወጥ ትፈልጋላችሁ። አንድ ቪዲዮ ወይ 2 ቪዲዮ ወይ ደግሞ 3 ቪዲዮ አፕሎድ ታደርጉና ስንት ሰብስክራይበር አለኝ ስንት ዎች አወር አለኝ ምን ሰራ የሚለውን ቼክ ታደርጉና ወዲያውኑ ተስፋ ቆርጣችሁ ትቀለብሳላችሁ። በአንድ ቀን አዳር በአንድ ሳምንት በአንድ ወር ወይም ደግሞ በአንድ ዓመት የሚመጣ ለውጥ የለም። ኮንሲስታንሲ ያስፈልጋል። እንደዚህ ክላስ ላይ አስተምረን ወይም ደግሞ የሆነ መስሪያ ቤት ቁጭ ብለን የሆነ ስራ ሰርተን እንደምንወጣው አይደለም። በነገራችን ላይ ፎሬክስ ትሬዲንግ አፕወርክ ላይ ቅድም የዘረዘርኳቸው በሙሉ ኖርማል ቁጭ ብለን የመንግስት ስራ ከምንሰራው ስራ ጋር አይገናኝም። ሙሉ አይምሯችሁን እንድትጠቀሙ ሙሉ ታይማችሁን እንድትጠቀሙ ኮንሲስታንስ እንድትሆኑ የሚያደርግ ስራ እንጂ ዝም ብላችሁ እየተንሻፈፋችሁ የምትሄዱበት ስራ አይደለም። ስለዚህ እንደዛ አታስቡ። በጣም ኮሚትድ ሆናችሁ አይምሯችሁን ሰብሰብ አድርጋችሁ በስርዓት የምትሰሩ ከሆነ ደግሞ የምታገኙት ጥቅም ከምንም ጋር አይወዳደርም። ያኔ ሲጀምሩ እንደ ቀልድ ስትሰድቧቸው ስታሾፉባቸው የትም አይደርስም ብላችሁ ስታስቡት የነበረና ራሳችሁን እንደሞር እንዳዋቂ ስትቆጥሩ የነበራችሁ ሰዎች ተራ ዩቲዩበሮች አሁን ላይ የሚለብሱትን ልብስ፣ የፊታቸውን ወዝ፣ የሚይዙትን ስልክ፣ የሚጠቀሙትን ኮምፒውተር፣ የሚሄዱበትን ትራንስፖርት ቼክ ማድረግና መረዳት ትችላላችሁ። ስለዚህ ዝሮ ፋይናንሻሊ እንዴት ውጤታማ እንሆን እስከሆነ ድረስ የትኛውንም ስራ ጠንክራችሁ በአቋም ለመስራት ሞክሩ። የዛሬ 7 ወር ኦር 8 ወር አካባቢ ዩቲዩብ ቻናል ላይ እንዳሁኑ ቫይራል አልወጣም ነበር። ምናልባት 9000 ወይ 7000 ኦር 8000 ሰብስክራይበር ነው የነበረው እና ቪዲዮ ሪከርድ ሳደርግ ቤቱን ከከፈትኩት ድምጽ ጋር ዘግቼ ሪከርድ ለማድረግ እቃ ያስተካከልኩ 2 የስራ ባልደረቦቼ አልፈው ይሄዳሉ። ስታፎች ናቸው፣ አስተማሪዎች ናቸው። ወንድየው የት ሄዳ ነው ይላል፣ ሴቷ ደግሞ እኔ እንጃ
ዩቲዩብ ምናምን እያለች ደግሞ ትሞካክራለች ትላለች። አዎ በእናትሽ ጎበዝ ከሆነት እያለ ያወራታል። ወንድየው ስለሚወደኝ ማለት ነው። ሴቷ ጓደኛዬ ምን ትላለች? እኔ እኮ ሳብስክራይብ አድርጌያታለሁ ግን ዝም ብላ ነው እባክህ ትለዋለች ማለት ነው። እና በጣም እየለፈው ስለሆነ በጣም ነው ውስጤን ያመመኝ። እኔ ለነሱ አልነገርኳቸውም። በነገራችን ላይ ምናልባት ይሄን ቪዲዮ ካዩት አላቅም። እየለፋችሁ እየደከማችሁ ሰው ደግሞ ክሪቲሳይዝ ሲያደርጋችሁ የትም አይደርስም ብሎ በሞራላችሁ ላይ ሲረማመድ ይባሰ መጠንከር ነው ያለባችሁ። የሆነ ጊዜም ከስታፎች ጋር ሰርቪስ ላይ እየሄድን ከአንድ ጓደኛዬ ጋር ስለምን እያወራ እንደሆነ አላውቅም። ብቻ ግን ወሬ በወሬ ስለ ዩቲዩብ ቻናሌ ማውራት ጀመርኩ። ባክሽ ሙርት ይዣለሽ እንዴ? እንዴት ነው አንቺ ዩቲዩብ ቻናል ኑሮሽ ሞኔታይዝ ተደርገሽ እንዴት ነው ሊከፈልሽ የሚችለው? ሙዳት ያዥ ምናምን እያለ ማርያምን ይመጻደቅብኛል ማለት ነው። ከዛ የሚገርማችሁ ስልኬን አወጣሁትና ያው እንደዚህ ፌስ ቱ ፌስ ስለምሰራ ስለዚህ እቺ ልጅ ሌላ ናት ማለት ነው ብዬ ሳሳየው በጣም ነው የተገረመው። ከዛ በኋላ ሲያይ በጣም ይደነግጣል። በዙሪያችሁ ያሉ ሰዎች አዲስ ነገር እየሞከራችሁ ስታማክሯቸው ትንሽ ሰዎች ናቸው የሚረዷችሁ። የተበቀሩት ግን እንድታዩት፣ እንድትጠሉት፣ ተስፋ እንድትቆርጡ ነው የሚያደርጋችሁ። እናንተ ግን ጠንካራና አላማችሁን ግብ ለማድረስ ቆራጥ መሆን መቻል አለባችሁ። አሁን ላይ ኢንጂነሪንግ አጥንቼ የመጀመሪያ ዲግሪን ከዛ ሁለተኛ ዲግሪን በተመሳሳይ የዩኒቨርሲቲ ሌክቸረር ሆኜ ከመንግስት የማገኝ ደሞዝ ኔት ኢንካም ከ10,000 ብር አይበልጥ። እዚህ ደረጃ ለመድረስ ግን ከአንደኛ ክፍል እስከ 12ኛ ክፍል 11 ዓመት ተምሬያለሁ። 1 ዓመት ስለዘለልኩ ዩኒቨርሲቲ ላይ የመጀመሪያ ዲግሪን ኢንጂነሪንግ ስለሆንኩ 5 ዓመት፣ የሁለተኛ ዲግሪን 2 ዓመት፣ በአጠቃላይ 7 ዓመት። ከአንደኛ ክፍል እስከ ማስተርስ ወይም ሁለተኛ ዲግሪን እስከጨርስ የፈጀብኝ ዓመት 16 ዓመት ነው ትምህርት ላይ የቆየሁት ያለ ማቋረጥ ያለ 1 ሳንቲም ኢንካም ማለት ነው። መጨረሻ ላይ እየተከፈለኝ ያለውን ደሞዝ ደግሞ ነገርኳችሁ። ኔት የወር ኢንካሜ 10,000 ብር ናት። ዩቲዩብ ቻናል የከፈትኩት የዛሬ 2 ዓመት አካባቢ ነው። ለዛ ስለ ቪዲዮ ኤዲቲንግ ማውቀው ነገር የለም። ኮንተንት እንዴት መስራት እንዳለብኝ በቅጡ አላቅ። ዝም ብዬ እንዲሁ የማስተምርበትን ማቴሪያል ሪከርድ አድርጌ በዘፈቀደ አፕሎድ አደረኩት። ዘን ኮሚትድ ሁኜ መስራት የጀመርኩት ምናልባት የዛሬ 3 ወር ኦር 4 ወር ጀምሬ ነው። ከዛ በፊት ስፈልግ እለቃለሁ፣ ስፈልግ እተወዋለሁ። በዛ ወይ ነው የመጣሁት። አሁንም የተለያዩ ስራዎችን እየሰራው ስለሆነ ፉል ታይም አይደለም ዩቲዩብ ላይ ምሰራው። ነገር ግን መንግስት ከሚከፍለኝ ደሞዝ 3-4 እጥፍ አሁን ላይ ዩቲዩብ ራሱ እየከፈለኝ ነው። ጎን ለጎን ልክ እንደኔ እንድሰሩ እፈልጋለሁ። $1 በኢትዮጵያ በ137 ብር ከምናምን ሳንቲም ነው መንዝሮ የሚሰጠኝ። ስለዚህ በወር በትንሹ $200፣ $300፣ $400 ብትሰሩ እስከ 40,000 እስከ 50,000 እስከ 30,000 ማግኘት ትችላላችሁ። ይህ ደግሞ እያደገ እየጨመረ እኔም ራሴን አፕዴት እያደረኩ ብዙ እየተማርኩ የቻናሌ ሜምበሮችም እየበዙ ነው የሚሄዱት። ስለዚህ እናንተም ይሄን ግሬት የሆነ ኦፖርቹኒቲ ብትጠቀሙ ደስ ይለኛል። የዛሬ ዓመት አካባቢ በጣም ብዙ ችግሮች ነበረኝ። ሳፖርት የማረጋቸው እህቶች አሉ። ተከራይቼ ነው ምኖረው። እንዲሁም ደግሞ ግራጁዌት አድርጌ ከባህር ዳር ዩኒቨርሲቲ ስወጣ የማስተርስ ኦሪጂናል ዶክመንቴን ለመውሰድ ግዴታ የቢኤስሲ ኮስት ሼሪንግ መክፈል ነበረብኝ። ያንን ስከፍል ያለችኝ ደሞዝ ምንድናት? ኮሌጅ ላይ ፐርታይም የምሰራትና እንዲሁም ደግሞ የወር ደሞዜ ነበር። ኦንላይን የምሰራባቸው ማቴሪያሎችንም እስከገዛና እስከጠራቅንም ጊዜ ፈጅቶብኛል። ብዙ መስዋዕቶችን ከፍያለሁ። ነገር ግን በዚህ ዓመት የዛሬ 2 ወር አካባቢ የምሰራባቸውን ሙሉ ማቴሪያሎች 2 ደና ስልኮችን፣ ማይኬን፣ ላፕቶፔን ኢቭን ሪኒው ላደርግ ያስቀመጥኩትን ፓስፖርቴን፣ የዩኒቨርሲቲ አይዲን፣ የእጅ ሰዓቴን፣ የእህቶቼ ሌላ 2 ስልክ ነበረ ምንም ሳይቀረን ቤታችን ተዘርፎ ባዶ እጄን እንደቀረው ታውቃላችሁ። ስለዚህ ምንም ጊዜ አልፈጀብኝም ሪከቨር ሳደርግ ማለት ነው። እና አስቡት ይሄ ነገር ሀፕን ያደረገው የዛሬ ዓመት አካባቢ ቢሆን ብዙ መስዋዕቶችን ያስከፍለኝ ነበር። አሁን ግን እግዚአብሔር ይመስገን
የወሰዱት ማቴሪያል ነው። ያ ደግሞ በቀላሉ መተካት የምችለው ነው። ተክቸም እየሰራው ነው። ስለዚህ ፕሊስ ጎን ለጎን የራሳችሁን ስራ ለመስራት ሞክሩ። ቁጭ ብላችሁ ችግራችሁ ላይ አታላዝኑ። ነገ ከነገ በኋላ ጎዳናም ልትወጡ ትችላላችሁ። ችግራችሁ ላይ ብዙ ጊዜ የምታጠፉ ከሆነ ቀጥታ ወደ ሶሉሽን ሄዱ። በተለይ ደግሞ የዩኒቨርሲቲ አስተማሪዎች በደንብ አስቡበት። ሰሞኑን እንደውም አንድ ጓደኛዬ ጋር ቁጭ ብለን ሻይ እየጠጣን ስንት ኮርሶችን ያስክለዋለሁ። አንድ ኮርስ ኦኬ ታድለ ስንት ሴክሽን? 3 ሴክሽን። 3 ሴክሽን ብዙ ነው፣ ግን አንድ ኮርስ ስለሆነ ለአንድ ኮርስ ነው የምትዘጋጀው፣ ችግር የለውም ስለው ምን እንዳለ ታውቃላችሁ? ለ3 አንድ ኮርስ ነው የያዝነው አለ። ያ ማለት 3ቱ ሴክሽን የሚወስዱት አንድ ኮርስ አለ። ስለዚህ አንደኛው አስተማሪ አንድ ሴክሽን ይዟል፣ ሌላኛው አስተማሪ አንድ ሴክሽን፣ ሶስተኛው አስተማሪ ሶስተኛውን ሴክሽን ይዟል። የሚሰጡት ኮርስ ግን ተመሳሳይ ነው። እነዚህ አስተማሪዎች ይመካከሩና አንደኛው አስተማሪ 3ቱንም ሴክሽን የመጀመሪያውን 2ቱን ቻፕተር እንዲያስተምርና አሰስመንትም እንዲይዝ፣ ሁለተኛው አስተማሪ 3ቱንም ሴክሽን ቻፕተር 3 እና 4ን አስተምሮ አሰስመንት እንዲይዝ፣ የመጨረሻው አስተማሪ ደግሞ ቻፕተር 5 እና 6ን አስተምሮ እዛው አሰስመንት እንዲይዝ ቻፕተሮችን እጣ ተጣጥለው እንደዛ እንደሚያስተምሩ። ስለዚህ በአንድ ሴሚስተር 2 ቻፕተር ብቻ ነው የሚያስተምረው አንድ አስተማሪ ማለት ነው። ይሄን ኦፖርቹኒቲ አግኝቼው ብኖር ስንት ስራ እሰራበት ነበር ብዬ አሰብኩ። ኤኒዌይስ ፕሊዝ ቁጭ ብላችሁ ያለ አግባቡ ጊዜያችሁንና እድሜያችሁን አትጨርሱ። ኦንላይን ስራዎችን ፈልጉ። አፕወርክ ላይ፣ ፍሪላንስ ላይ፣ ከፈለጋችሁ ፎሬክስ ትሬዲንግ ላይ፣ ዩቲዩብ ላይ፣ ኢቭን ቲክታክ ላይ የተለያዩ ስራዎችን ለመስራት ሞክሩ በፊልዳችሁና በምትችሉት። እንዲሁም ደግሞ የተለያዩ ስኪሎችን ዲቨሎፕ በማድረግ እየተማራችሁ ማስተማር የምትችሉበትን ወይ ክሬት ለማድረግ ሞክሩ። አትዛሉ፣ ፍጠኑ፣ ኢነርጂያችሁን አማጣችሁ ተጠቀሙ። ከዛ ውጭ ግን ቅድም እንደነገርኳችሁ የተለያዩ የቢዝነስ የንግድ ስራዎችን መሞከር ትችላላችሁ። የግብርና ስራዎችን መሞከር ትችላላችሁ። ከዚህም በተጨማሪ ከስሞል ስኬል እስከ ሜጋ ፕሮጀክቶችና ሪሰርቾች ላይ ፓርቲሲፔት በማድረግ የተወሰነ ገንዘብ ወስዳችሁም የራሳችሁን የምትቋቋሙበትን ወይ መፍጠር ትችላላችሁ። ሰሞኑን እንደውም እኛ ዩኒቨርሲቲ ላይ የሆነ ኮንፈረንስ ነበረና እዛ ገብቼ ነበረ 1.7 ሚሊዮን ሪሰርች አሸንፎ ለመስራት የጀመረ አስተማሪ ማቀዋል። ባህር ዳር ዩኒቨርሲቲ ላይ የአንደርግራጁዌት ተማሪ እያለሁም የኮምፒውተር ሳይንስ ፕሮፌሰር አይደሉም፣ ዶክተር አይደሉም፣ ኖርማል ማስተርስ አስተማሪዎች ናቸው። የፈጀባቸው 6 ወር ነው። ስለዚህ 6 ወር ቢሮአቸውን ዘግተው ቁጭ ብለው ሰርተው የግቢውን ኤስኤምኤስ ዲቨሎፕ አድርገው 75%ን ለራሳቸው 25%ን ደግሞ ለግቢው በማድረግ ህይወታቸውን የቀየሩ። ለዛም የዛሬ 4 ዓመት 5 ዓመት አካባቢ ለባህር ዳር ዩኒቨርሲቲ ብቻ ሳይሆን እነዚህ ሰዎች ዲቨሎፕ ያደረጉት ኤስኤምኤስ በተለያዩ ዩኒቨርሲቲዎች በ4.5 ሚሊዮን እየተሸጠ እንደነገርኳችሁ ገንዘቡን ከዩኒቨርሲቲው ጋር አግሪመንት ወስደው እየተከፋፈሉ መኪናዎችን ቤታቸውን ገዝተው ፈታ ብለው የሚኖሩ ሰዎች አሉ። ምንም እንኳን አሁን ላይ የበጀት እጥረት ቢኖርም ሪሰርቾች ግን በትንሹም ቢሆን አሉ። ስለዚህ ከዛ ላይ አክቲቭሊ ፓርቲሲፔት በማድረግ አትሊስት የሆነ ስራ ለመስራት መነሻ ገንዘብ ብትይዙ እንዲሁም ደግሞ የከተማ መሬት የምትገዙበትን ወይ ብታመቻችሁ ብዬ ባለችኝ ትንሽ ዕውቀት ልምከራችሁ ብዬ ነው። ከዛ ውጭ ግን እንደ ምሁር ማድረግ የሌለባችሁ ህይወታችሁን የሚጎዳችሁና የሚያመሰቃቅለውን ነገር ልንገራችሁ። በዚች ትንሽዬ በሆነች ገንዘብ ኢንተርኔት ገዝታችሁ ከኢትዮ ቴሌኮም ቁጭ ብላችሁ አፋችሁን ከፍታችሁ ቲክቶክ ላይ የሆነ ያበደ ወይም ደግሞ እብድ መስሎ የራሱን ቢዝነስ የሚሰራ ትልቅ ትንሽ ሽማግሌ መለኩሴ ሰው እያያችሁ የሆነ ፓርቲ በፖለቲካም ይሁን በሃይማኖትም ይሁን በዘርም ይሁን እየደገፋችሁ ወይም ደግሞ እየነቀፋችሁ ስትስቁና ስትገለፍጡ የምትሉ ሰዎች ማርያምን በጣም ነው የሚያሳዝነው። ሰዎች ቢዝነሳቸውን እናንተን ሞኝና ነፈዝ በማድረግ ይሰራሉ። እናንተ ደግሞ ቁጭ ብላችሁ በገንዘባችሁ በእድሜያችሁ በታይማችሁ ትጫወታላችሁ። ነገ ብታጡ ግን ማንም ሰው ዞር ብሎ አያያችሁም። ስለዚህ እዚህ ላይ ጥንቃቄ ብታደርጉ። ያለ ስኪል ምንም የሚሆን ነገር የለም። ስለዚህ የተለያዩ አፕሊኬሽኖችን እያወረዳችሁ ታፕ ሸር የምታደርጉ ሰዎች እዛ ላይ ብትቆጠቡ
ደስ ይለኛል። የሆነ ገንዘብ አስቀምጡ፣ የሆነ እቃ ሽጡ፣ ላይክ እንደ ኢቲኬር የመሳሰሉ ስራዎች ላይ ፓርቲሲፔት ባታደርጉ ደስ ይለኛል። ምክንያቱም በስኪላችሁ በእውቀታችሁ ዝም ብላችሁ ብትሰሩ እንጂ ላይክ እንደ ፊያንስ የሆነ ቀን ዳሜጅ አድርጓችሁ እንዳይሄድ። ኢቭን እንደዛ እንኳን ባያደርግ የሚጠቀሙት ከላይ ያሉ 2-3 ሰዎች ነው እና ስለዚህ እናንተ እዛ ላይ ፓርቲሲፔት ማድረግ የለባችሁም። ጀስት በራሳችሁ ልፋት በራሳችሁ ጥረት መስራት ያለባችሁን ነገር ብትሰሩ። እኔ ብዙም ስራው ላይ ስላልቆየው በቅርቡ ግራጁዌት ስላደረግኩ እና ልክ እንደምታዩኝ እድሜም ገና ያልበሰልኩ ወይም ደግሞ ማቹርድ ያልሆንኩ ስለሆነ በዚች ባለችኝ ትንሽ ጊዜ ግን የተረዳሁትና አንደርስታንድ ያደረግኩት ይሄን ነው። እናንተ ደግሞ የተሻለ ሀሳብ ካላችሁ እስኪ ኮሜንት ሴክሽን ላይ ሼር አድርጉንና የእናንተንም ሀሳብ የምናይ የምንረዳ የምንገመግም ይሆናል። ምናልባት ዲጂታል ማርኬቲንግ ላይ እና ዩቲዩብ ላይ መስራት ፈልጋችሁ ኮንተንት ምን ልስራ ብላችሁ ግራ ለገባችሁ እንዲሁም ደግሞ የዩኒቨርሲቲ ተማሪዎች ሆናችሁ ጎን ለጎን መስራት ያለብን ዲቨሎፕ ማድረግ ያለብን ስኪል ምንድነው የሚል ጥያቄ ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ድጋሜ እያንዳንዱን ብትናርጌ ቪዲዮ የሚሰራላችሁ ነው የሚሆነው። እስካሁን ግን አብራችሁ ቆይታችሁ ዩቲዩብ ቻናሌን ሰብስክራይብ ካላደረጋችሁ ፕሊዝ ሰብስክራይብ አድርጉ። እንዲሁም ቪዲዮ ቫይራል እንዲወጣና ለሌሎች እንዲደርስ ላይክ እና ሼር አድርጉልኝ። እንደነገርኳችሁ ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። በሌላ ቪዲዮ በሌላ ታይም እስካገኛችሁ መልካም ጊዜ። ባይ ባይ።